እድሜያቸው የገፋ ሰዎች ንብረታቸውን ማስተዳደር የማይችሉ ሰዎችና ከዚህ ሀገር ደግሞ ወጥተው በሌላ ሀገር እየኖሩ እዚህ ሀገር መጥተው ምንም መስራት የማይችሉ ከሆነ ውክልና ይሰጣሉ። ሲሰጡ ለቤተሰብ ነው የሚሰጡት። በጣም የሚገርመው ያስቀኝ ሌላው ነገር ሰው ውክልና ሊል የጠበቃ ራሱ አይማክርም። ማማከር ራሱ አለበት። አንዳንድ ጊዜ እንዴት አድርጌ ልስጥ፣ ምን ልስጥ። ወካይ ተወካዩ የሰራው ስራ አግባብ አይደለም ብሎ ሊያምን ይችላልና እነሱ የሰራቸው ስራዎች በሙሉ እንዲፈርሱለት ወይም የገባቸው ግዴታዎች እንዲፈርሱለት ለመጠየቅ የተቀመጠ የጊዜ ገደብ ህጉ ላይ ምንድነው ወይንም ይርጋ ምንድነው ያለው? የብዙ ሰዎች በማመን ንብረታቸው በጣም በርካታ ሰዎች ያጡ ተክደው፣ ለምሳሌ በጣም በርካታ ሰው ለምሳሌ ቤት ግዛልኝ ብሎ ተሰጥቶት በራሱ ነው የሚገዛው። ከዚህ ከውክልና ጉዳዮች ጋር ያሉ አለመግባባቶችን ለመቀነስ አለመግባባቶች የሚመጡ ከሆነ ደግሞ ምናልባት ጥፋቱን ወይም ጉዳቱን ለመቀነስ እንዲያስችል የህግ ባለሙያዎች ሚና ምንድነው? ውጭ ሀገር ያሉ ሰዎች አብዛኞቹ እነሱ ላይ ነው ኢንጀስቲስ እየተሰራ ያለው። ብታይ በተለይ ይመስለኛል የውጭ ሀገር ሰው ንብረት ቢበላም ችግር የለም። ኢትዮጵያውያን እንደዛ እያሰቡ እየመጡ ይመስለኛል። የ2002 ነው ይሄ ውል። ስለዚህ አዲሳውት ይምጡ፣ በዚህ በቆየ ውክልና እናስተናግድም ሲባል ሰምታ ያውቁ? አንድ የለመዱት አለ ሙሉ ውክልና የሚባለው አልተጻፈም። የለም እኮ የለም ሙሉ ውክልና የሚባል የለም፣ ጭራሽ ህጉ ላይም የለም፣ የሚታወቅም አይደለም። ሙሉ ውክልና የሚባል ነገር ህጉ ያቆም። ልዩ ውክልና፣ ጠቅላላ ውክልና ዳሴስ። ሰላም ጤና ይስጥልን። የተወደዳችሁ የፍትህ ሀገሬ ፕሮግራም ተከታታዮች፣ ፍትህ ሀገሬ የተሰኘው ሳምንታዊ ፕሮግራማችን እንሆ ጀምሯል። አዘጋጅቼ የማቀርብላችሁ ሌሊያ ተረፈ ነኝ። ዛሬ ውይይት የምናደርግበት ርዕሰ ጉዳይ በውክልና ጉዳዮች ላይ ነው። በዚህ ላይ ውይይት ለማድረግ እንደተለመደው አንድ የህግ ባለሙያ እንግዳ አድርጌ ጋብዣለሁ። እንግዳዬ አቶ አብርሃም ዮሐንስ ይባላሉ። ጠበቃና የህግ አማካሪ ናቸው። በጣም አመሰግናለሁ አቶ አብርሃም እንግዳ የሆነው ስለመጡ። እኔም ስለጋበዝሽኝ በጣም አመሰግናለሁ። እሺ፣ ዛሬ የምናየው እንግዲህ በዝርዝር ስለ ህጉና በተግባር ስለሚያጋጥሙ ችግሮች የውክልና ጉዳዮችን ነው የሚሆነውና ውይይታችንን ለመጀመር እንዲያመቸኝ መጀመሪያ የውክልና ህግ ሲባል ምን ማለት ነው፣ ወይም ደግሞ በሀገራችን ስለ ውክልና ህግ የሚያወሩ ህጎች የትኞቹ ናቸው ከሚለው እንጀምር። እሺ፣ የውክልና ህግ እንግዲህ በእንግሊዝኛው እንትን ካላልነው በስተቀር የተለያየ እንትን ነው። ምክንያቱም በአስተዳደር ህግም የውክልና ህግ ሲባል በዴሊጌሽን በውክልና የሚወጡ ህጎች ማለት ነው። ዴሊጌት ሌጅስሌሽን ይባላል። ዴሊጌሽን ያው ዞሮ ዞሮ እሱም ውክልና ነው ሞር ወደ አስተዳደር ህግ። ግን በዚህ በፍትሐ ብሔር ጉዳይ ላይ የውክልና ህግ ሲባል አንድ ሰው የሌላውን ሰው ጉዳይ በመወከል ወይም ደግሞ አንድ ሰው በሌላ ሰው እግር በመተካት የዛን ሰውዬ ጉዳዮች የሚያከናውንበትና በሁለቱ መካከል ያለውን ግንኙነት፣ ያ ደግሞ የግድ ውል ብቻ ሊሆን ይችላል፣ ምንጩ የተለያየ ሊሆን ይችላል። በመርህ ደረጃ ግን የውክልና ህግ የሚመራው ምንድን ነው? አንድ ሰው የሌላውን ሰው ጉዳይ ሲያከናውን አንደኛ ከሶስተኛ ወገን ጋር የሚኖረው ግንኙነት አለ፣ ከወካዩ ጋር የሚኖረው ግንኙነት አለ። እነዚህን በጣም ውስብስብ የሆኑ ግንኙነቶችን የሚገዛ የህግ ክፍል ማለት ነው በእንግሊዝኛው ሎ ኦፍ ኤጀንሲ። ነገር ግን ኮንትራክት ብቻ አይደለም፣ ምንድነው ውል ብቻ አይደለም። ከውል ውጭ የሚመነጩ የውክልና ግንኙነቶችንም አብሮ በዛ ውስጥ ናቸው የሚገዙት። ሌሎች ህጎች ግን ደግሞ ከፍትሐ ብሔር ህጉ ውጭ ያሉ አሉ። ለምሳሌ በሌላ ህግ እንደ ስራ አስኪያጅነት፣ የሽያጭ ወኪሎች ወዘተ በንግድ ህጉ ላይ ልዩ ድንጋጌዎች አሉባቸው። ግን በማንኛውም ዞሮ ማንኛውም ውክልና እስከሆነ ድረስ ግን አጠቃላይ ህጉ ያው ፍትሐ ብሔር ህጉ ላይ የተመለከተው ነው ማለት ነው። ስለዚህ ስለ ውክልና የሚያወሩት የፍትሐ ብሔር ህጉ ናቸው። የውክልና በሚመለከት አይደል ጠቅላላ ድንጋጌዎቹ ናቸው። ከዛ ውጭ ግን በተለያየ ድንጋጌዎች ደግሞ የተለያየ አይነት ውክልናዎችን ለምሳሌ ስራ አስኪያጅነት ጋር ይመጣ ውክልና ሊሆን ይችላል። የሽያጭ ወኪሎች ሊሆን ይችላሉ። እነዚህ ኮመርሻል ሪፕሬዘንታቲቭ፣ ኮመርሻል ኤጀንት ወዘተ የእነሱ ደግሞ የተወሰነ ድንጋጌ አለ። ግን ያው ዞሮ የተለያየ ህጎች የተለያየ ቦታ ቢኖሩም መሰረታዊው የውክልና ግንኙነት የሚገዛው አጠቃላይ ጠቅላላው የህግ ክፍል በፍትሐ ብሔር ህጉ ላይ ያለው ነው ማለት ነው። በአንድ ወካይና ተወካይ መካከል የውክልና ግንኙነት እንዲኖር ለማድረግ ምን ቅድመ ሁኔታዎች ሲሟሉ ነው ወኪል ነው ወይም ደግሞ ተወካይ ነው ልንል የምንችለው? ከዛም በተጨማሪ ደግሞ የተለየ ፎርማሊቲ ወይም ደግሞ ስርዓት ይፈልጋሉ በውክልና ለመስጠት ለአንድ ሰው? ከውል የሚመነጨውን የውክልና ግንኙነት ለመፍጠር የአጻጻፍ ስርዓቱ እንግዲህ ዋናውን ውል ነው የሚከተለው። በቃል የሚደረግ ውል ከሆነ በቃልም ውክልና መስጠትም ይቻላል። ኢቭን በዝምታ መስጠትም ይቻላል። ለምሳሌ አንድ ሰው እንዳው እሱ ወኪሌ እንደዚህ አድርጎ በሰጠኝ ውክልና መሰረት እያልሽ እያወራሽ ያ ሰው ካልተቃወመ ወኪል ነው ብዬ እንዳስብ ያደርገኛል ማለት ነው። ነገር ግን ደግሞ በጽሁፍ መደረግ ያለባቸው መተላለፍ ያለባቸው ውሎችን በተመለከተ ግን
የግድ የዋናውን ውል የአጻጻፍ ስርዓት መከተል ስላለበት የውክልና ስልጣኑም በዛው መሰረት መካሄድ ያለበት። ለምሳሌ በጽሁፍ ከሆነ መደረግ ያለበት ውሉ የውክልና ስልጣኑም በዛው መሰረት መደረግ መቻል አለበት፣ መሰጠት መቻል አለበት። ከውል ውጭ በሆኑት የውክልና አይነቶችን በተመለከተም ለዛ ውክልና መፈጠር በህጉ ላይ የተቀመጠው ቅድመ ሁኔታ መቀመጥ መቻል አለበት። ለምሳሌ ሞግዚት የተወሰነ የውክልና ስልጣን ያገኛል። ስለዚህ መጀመሪያ ሰው ሞግዚትነቱ መረጋገጥ አለበት ማለት ነው። መረጋገጥ ደግሞ በፍርድ ቤት ነው። ስለዚህ ይሄ በውልና ማስረጃ ሳይሆን የሚያስፈልገው የሞግዚትነት ስልጣን ያስፈልገዋል። ስራ አስኪያጅ ደግሞ በስራ አስኪያጅነቱ የሚያገኘው ውክልና አለ። ስለዚህ በእንትኑ መሰረት የተሾመ መሆን መቻል አለበት። ስራ አስኪያጅ መሆኑን የሚገልጽ ሰነድ ማቅረብ መቻል አለበት። በፍርድ ቤት የሚሰጠውም ውክልና አንዳንድ ጊዜ የተወሰኑ ንብረቶችን ለመጠበቅ ሲባል ፍርድ ቤት የሚሰጠው ውክልና አለ። መሾን ሹመት ነው። ስለዚህ በህጉ አግባብ የተቋቋመ ፍርድ ቤት መኖርና በህጉ ላይ በተቀመጠው አግባብ ተወካይ ነው ብሎ መሾም አለበት። ስለዚህ እንደየውክልናው አይነት እና እንደ ግብይቱ አይነት ይለያያል ማለት ነው። ስለዚህ ለምሳሌ የቤት ሽያጭ ውል የሚያደርጉ ከሆነ የቤት ሽያጭ ውልን በጽሁፍ ማድረግ የግድ ስለሚል ወካዩን ወክሎ ቤቱን የሚሸጥ ሰው ካለ የግድ ከወካዩ የጽሁፍ ውክልና ያስፈልገዋል ማለት ነው አይደለ? ልክ የጽሁፍ ውክልና ብቻ ሳይሆን በውልና ማስረጃ የተረጋገጠ መሆን መቻል አለበት። ሁለተኛ እንግዲህ ስለ ቅርጹ ነው የምናወራው። ይዘቱን በተመለከተም እንግዲህ ትክክለኛ ውክልና አለ ለማለት ያን ድርጊት ያንን ተግባር ለማከናወን የሚያስችለው ውክልና አለ ለማለት ተግባሩ መሸጥ ከሆነ መሸጥን የሚያመለክት ነገር መቻል አለበት። በመያዣ መስጠት ከሆነ መያዣ መስጠትን የሚያመለክት ነገር መኖር አለበት። መበደር ከሆነ መበደርን የሚያመለክት ነገር መኖር መቻል አለበት። በጠባቡ ለምሳሌ ተጽፎ የቤት ቁጥሩ ተጽፎ ከሆነ ሌላ ቤት በተመለከተ ስልጣን የለውም ማለት ነው። የቤት ቁጥር ኤ 150 ከሆነ መሸጥ መለወጥ የሚችለው ሌላውን ቤት በተመለከተ መሸጥ መለወጥ አይችልም ማለት ነው። ስለዚህ በትክክልም ያ ሰው ስልጣን ኖሮት ያንን ተግባር ለማከናወን በምን አይነት ቅድመ ሁኔታ የሰጠው ሲባል አንደኛ ይዘቱንም ቼክ ማድረግ ያስፈልጋል። በዋነኛነት ግን አጻጻፍ ስርዓቱ በጽሁፍ የሚደረግ ጽሁፍ ብቻ ከሆነ ለምሳሌ ውልና ማስረጃ መደረግ ከሌለበት በጽሁፍም መስጠትም ይችላል። ብዙ ጊዜ አሁን የሚያከራክረው ይሄ የፍርድ ቤት ነገር ፈጃ ተወካይ ነው ዞሮ ዞሮ። ግን በዚህም ላይ የሰበርም አንድ አይነት አይደለም ያለው አቋም። አንድ ውሳኔ ላይ ደብዳቤ ከተጻፈ በቂ ነው ተብሎ ነገር ግን በሌላ መዝገብ ላይ ደግሞ በትክክል ተወክሎ አልተከራከርም ተቋሙ ተብሎ ደግሞ ውሳኔ ተሻረበት። ስለዚህ እንደዚህ አይነት ሪስክ ከማስወሰድ ይልቅ እኔ ፍርድ ቤት አሁንም የሰበር ውሳኔውም እያለ በደብዳቤ መጣን ነገር ፈጅ ፍርድ ቤት አልቀበልም መቻል አለበት። ምክንያቱም ስትሸነፊ በኋላ በደንብ ባልወከል ነው ምናምን እየተባለ ሌላ እንትን ሊመጣ ነው። ኢቭን የሰበር ውሳኔውም እያለን ያኛውን ውሳኔ ተፈጻሚ ማድረግ መቻል አለበት። ወደኋላ ለመመለስ ማለት ነው። ትልቅ ወጪ ነው የሚያስወጣው የሰበር ውሳኔ። ግን ምናልባት እዚህ ጋር የወኪልና ተወካይ መካከል ስልጣኑ በአግባቡ ተሰጥቷል ወይስ አልተሰጠም የሚለው ነገር ነው። የወካዩን ወክሎ ስለሆነ ተወካዩ አክት የሚያደርገው ለምሳሌ አሁን የፍርድ ቤት ክርክሮች ላይ ስንመለከት በተግባር የሚያጋጥሙ ችግሮች ስላሉ ነው። አንዳንዴ ፍርድ ቤቶች ከውልና ማስረጃ የተሰጠ ልክ ለጠበቆች እንደሚሰጠው አይነት ውክልና ካልያዙ ብሎ ወክሎ እንዲከራከር ብለው ሪጀክት የሚያደርጉት አለ። አንዳንዴ ደግሞ ጽፈት ቤቱ ወይም ደግሞ በተቋሙ በተጻፈ ደብዳቤ ያስተናግዳሉ። ስለዚህ በተቋሙ የተጻፈ ደብዳቤ ካለና ከተቋሙ ስለመውጣቱ ከተረጋገጠ የግድ ውልና ማስረጃ መደረግ አለበት የምንለው ለምንድን ነው? ከተቋሙ ስለመውጣቱ የምታረጋግጨው በምንድን ነው? እሱ ነው ትልቁ ችግር። አሁን እሱም ብቻ አይደለም እኮ ሲሸነፉ እኮ ይሄንን እንደ መከራከሪያ አድርገውት እኮ ፍርድ ቤት ውሳኔ የሻረበት ጉዳይ አለ። አንደኛ የጻፈው ሰውዬ ትክክል ስልጣን ስላለ ቬሪፋይ የሚያደርገው ውልና ማስረጃ ነው። ፊርማቸው አለ፣ የስራ አስኪያጁ ፊርማ ማለት ነው። ስለዚህ የስራ አስኪያጁ ፊርማ ስለመሆኑ በትክክልም ነገረ ፈጁን እየወከለው ስለመሆኑ ሄዶ መረጋገጥ መቻል አለበት እንጂ ደብዳቤው ፍርድ ቤት የሚያውቅበት መንገድ የለም። የሰውዬ ስራ አስኪያጅ ስለመሆኑ የሚያውቅበት መንገድ የለም። ኢቭን ስለመሆኑ ራሱ ኢቭን መታወቂያም ራሱ እኮ የለም እኮ። አሁን አበበ ሆኖ ደበበ ውክልና ቢሰጥ በምን ፍርድ ቤት የሚያውቀው? ፎርጅዶ ወረቀትም ሊመጣ ይችላል። ስለዚህ በቂ አይደለም፣ በፍጹም በቂ ሊሆን አይችልም። ለምን ለጥብቅና ማለት የህግ ስራ ነው ለሚሰራው። አንደኛ ስቀኝም ነው ከሁለት ክፍፍል ማድረግ። ጥብቅና ፈቃድ ስታወጪ ውልና ማስረጃ ካላወጣች ግን አይ ችግር የለውም። ዞሮ ዞሮ የሰው ጉዳይ ወክለሽ እየተከራከርሽ ነው። ምንም አይ ልዩነት ሊኖረውም አይገባም። ከሁሉም በላይ ግን ተከራክረው ሲሸነፉ ደግሞ በደንብ ሳንወከል የወከለው ሰውዬ እንትን የለውም ተብሎ እንደገና ሰበሩ ራሱ ስላፈረሰው የኔ አቋም ምንድነው? ፍርድ ቤት
ደብዳቤ ይዘው የመጣውን ነገረ ፈጅ መመለስ መቻል አለበት። ሁለተኛው የሰበር ውሳኔ ቢኖርም እንኳን የመጀመሪያውን ተፈጻሚ ማድረግ ያለበት። ምክንያቱም ሲሸነፉ እኛ አልተወከልንም ተብሎ ሌላ ነገር ውስጥ ከሚገባ በትክክልም ደግሞ ፍርድ ቤቱ ስራ አስኪያጅ መሆኑን የሚያውቅበት መንገድም የለም። ስለዚህ ደብዳቤ ይዞ መምጣት በፍጹም በቂ ሊሆን አይችልም። እንደዛ ከሆነ ለምን ነው ከፋብሪካው ደብዳቤ ይዤ የማልመጣው? ጠበቃ ስለሆንኩ ምን ይለየዋል ነው? ምን ጠበቃ ስለሆን ምንድነው ቼክ የሚደረገው? ጠበቃ ካልሆንኩ ምንድን ነው ቼክ? ምንም የተለየ ነገር የለም። በነገራችን ላይ በውጭ በጠበቃ የሚከራከሩ ተቋማት አሉ። ለምሳሌ ይብን የልማት ድርጅቶች ምናምን እነሱ አሁን ይሰጣሉ እኮ። ስለዚህ ያ ነው አስቀኝ የሚያደርገው። ነገር ፈጅ ምንም አይነት ልዩነት የለውም። በነገራችን ላይ የላይሰንሱ ጉዳይ በራስሽ ግብር መክፈልና በዛ ደግሞ አሰሪው ዊዝሆልድ ማድረጉ ብቻ ነው እንጂ በነገር ፈጅና በጠበቃ መካከል 0% ነው ልዩነቱ። እኔ ግን የሚመስለኝ የዛ ድርጅት ወይም የዛ ተቋም የህግ ባለሙያ መሆኑና በቋሚነት የተቀጠረ ነገረ ፈጅ ከሆነ የድርጅቱ ሰራተኛ መሆኑ ብቻ መረጋገጥና ደግሞ እንደየኬዙ መታየት አለበት ብዬ ነው የማስበው። ለምሳሌ ከሳሽ የሚሆን ከሆነ ክሱ መጀመሪያ ሲከፈት የሚያስፈልጉ ሌሎች ግዴታዎች አሉ መፈጸም ያለባቸው፣ ዳኝነት ከመክፈል ጀምሮ አይደለ? እንደዚህ አይነት አሉ። ከዛ በተጨማሪ ደግሞ ተከሳሽ በሚሆንበት ጊዜ ደግሞ ለነገረ ፈጁ አይደለም መጥሪያ የሚደርሰው ለተቋሙ ነው። ስለዚህ ለተቋሙ ሲደርሰው ተወክሎ ይመጣል ተብሎ የሚታሰበው ደብዳቤ በተጻፈለት ሰው ስለሆነ የግድ የውልና ማስረጃ እስካልቀረበ ድረስ የተቋሙ ሰራተኛ ወይም ነገረ ፈጅ መሆኑ ከተረጋገጠና መጥሪያው ወይም ደግሞ ክርክሩን ያውቋል ወይስ አያውቅም የሚለው እስከተረጋገጠ ድረስ የውልና ማስረጃ ሄዶ እንዲያስገባ ማደረጉ ምናልባት ሰበር የሰጠው ውሳኔ ከሆነ መነሻው እኔ ልል የምችለው ሰበር የሰጠው ውሳኔ ራሱ ትክክል አይደለም። ምክንያቱም ሰዎች ግለሰብን በዚህ አይነት ደብዳቤ የወከሉ ከሆነና ያንን ተከትሎ የነበረ አሰራር ካለ እሱን ተከትሎ የተቀመጠውን አይ እኛ ተወክለን አይደለም የተከራከር ነው ሲሉ ሪጀክት መደረጉ ነው አግባብ ያልሆነው እንጂ የግድ ውልና ማስረጃ ሄደው እንዲወከሉ ማድረጉ ነገረ ፈጅ መሆኑ እስከተረጋገጠ ድረስ ይህን ያህል የመብት ጥሰት ያመጣል ብዬ አላስብም። የመጀመሪያው በምን እንደምታውቂው ስራ አስኪያጅ ሰውየው ትክክል ስለመሆኑ ትልቁ ስራ የሚሰራው ውክልና ማስረጃ እኮ ስራ አስኪያጆች ፊርማ ይቀመጣል እነሱ ጋር ቬሪፋይ ማድረግ ነው። ስለዚህ ወይ የስራ አስኪያጁን እንትንና የተሾመበትን ይዘሽ መምጣት አለብሽ። አንድ ሁለተኛ ደብዳቤውን ገና ማለት ዛሬ ተሽሮ ለምሳሌ ከ3 ቀን በኋላ በማናቸው ምክንያት እንዴት ሊያደርጉት እንደሚችሉ ቀላሉ መንገድ ምንድን ነው? እንደገና ለመከራከር ከፈለጉ ተሽሮ ነበር ብሎ ወደኋላ ደብዳቤ መጻፍ ይችላሉ። ሁለተኛ ለጠበቃው የውልና ማስረጃ የሚያስፈልግበት ምክንያት ለዚህኛውም ያስፈልጋል። ድርጅት ሲወክለኝ ውልና ማስረጃ የሚሄድ ከሆነ ይህም ስራ አስኪያጅ ነው አይደለም? ታዲያ ለጠበቃስ ቢሆን ለምን ደብዳቤ በቂ የማይሆነው ነው? ሁለተኛ አንዳንድ ቅድመ ሁኔታዎች አስፈላጊነታቸው ከአጠራጣሪ ነገር ከአደናጋሪ ነገር በኋላ ላይ ከሚያመጣ ጭቅጭቅ ለመዳን ነው አይደለም? የሚከብድ ነገር አለ ወይ ነው የመጀመሪያው ጥያቄ፣ ውልና ማስረጃ መሄድ። ስለዚህ አልሄድም ካለ ለእኔ ነው እሱን ጥያቄ የሚሆንብኝ እሱ ነው። በቃ ምንድን የፈለግከው ውልና ማስረጃ አልሄድም ብለህ ኢንሲስት የምታደርግ ከሆነ በኋላ ስትሸነፍ ለማጭበርበር አስበህ ነው ማለት ነው። ስለዚህ ፍርድ ቤት መመለስ ነው ያለበት በቃ። ምክንያቱም የጸና ነገር ቋሚ ነገር ቢኖር ኖሮ የሰበሩ ችግር የለም በቃ ሰበራለን እንላለን ማለት ነው። በእኔ እምነት ደግሞ አንድ ሰበር ሁለት ቶታል የሚቃረን ነገር ከወሰነ ዳኛው ምርጫ አለው። ይሄኛውን ለመቀበል የተሻለ ይመስለኝ ይሄ ነው። ምክንያቱም አላስፈላጊ ለሆነ ክርክር ጋር ዳርጎናል። ስለዚህ መፍትሄ መሆን ያለበት ሁለተኛ ደግሞ ውልና ማስረጃ የሚሄድ ጫናም አይደለም፣ በአንድ ጊዜ ሄዶ የሚጨርሰው ነገር ነው። በተለይ ደግሞ ለእነሱ ቅድሚያም ተሰጥቷቸው ተሰልፈውም አይጠብቁም። የመስሪያ ቤት እንትን ፕላስ አንዴ ነው የሚሰጠው። ሁለተኛ ሲሻርም ገብቶሻል። ይሄ ጠበቃ በደብዳቤ አልደረሰኝም ብሎ የድርጅቱን ጥቅም የራሱንም ጥቅም ከመከላከል አንጻር በዛ ግን ተሽሮ ይህን አውቆት ከሆነ ግን ወንጀልም ስለሚሆን ነገሮችን ግልጽ ያለ ነገር ላይ ለመድረስ እኔ እንደ አቋም ደረጃ መያዝ አለበት ብዬ የማስበውም እንደዛ ነው። ቅድም ሲገልጹልን እንደነበረው የውክልናው ላይ የተቀመጠው ነገር ማተር ያደርጋል። ወካዩ ስራውን እንዲሰራ ለምሳሌ ምን ይችላል ምን አይችልም የሚለውን ለማወቅ ብለናል። ከዛ ደግሞ የምንረዳውና ህጉ ላይም በግልጽ ተቀምጦ የምንመለከተው የተለያዩ አይነት የውክልና አሰጣጥ ዘዴዎች እንዳሉ ወይም ደግሞ የውክልና አይነቶች እንዳሉ ነው። ስለዚህ ምን አይነት የውክልና አይነቶች ነው ያሉት? የትኞቹ ውክልናዎች ምን አይነት ስልጣን ይሰጣሉ? እንደዚህ አድርጎ ደግሞ የሚሰጥ ከሆነ ደግሞ ይህ ስልጣን የለውም የምንለው ካለ ልዩነቱን ደግሞ እንግዲህ ከምንጩ ስንል ያው በውል የሚመነጭ አለ፣ ከህግ የሚመነጭ አለ፣ ደግሞ ከፍርድ ቤት የሚመነጭ አለ። ስለዚህ ብሮሊ ይህ ነው። ከስልጣኑ አይነት እንትን ካልን አሁንም በጣም ይሄን ጥያቄ እንደ መሰረታዊ ጥያቄ አድርጌ ነው። ምክንያቱም ፍርድ ቤትም ኢቭን ፍርድ ቤት ብቻም አይደለም ጠበቃም ቢሆን ሊሞግት ይችላል። በቃ
አንድ የለመዱት አለ ሙሉ ውክልና የሚባለው አልተጻፈም። የለም እኮ የለም ሙሉ ውክልና የሚባል የለም ጭራሽ ህጉ ላይም የለም የሚታወቅም አይደለም። ሙሉ ውክልና የሚባል ነገር ህጉ ያቆም። ልዩ ውክልና፣ ጠቅላላ ውክልና ዳሴስ ሙሉ ጎደሎ የሚባል ነገር የውክልና አይነትም የለም። ምን እኮ ሙሉ ነው የሰጠው ይላል እኮ በኮንፊደንስ ምንም ነገር በቃ ሁሉን ነገር ሙሉ ከስር ሙሉ የሚል ቃል መጀመሪያ ቃሉ አይደለም፣ ሁለተኛ አንቀጹ አይደለም። ቅድም ከስቱዲዮ በፊትም ስናወራ እንዳይሽው 2205ን መጥቀስሽ አይደለም አልተጠቀሰች። እኔ በገርሞኛ በዛ ጉዳይ ላይ እንደው ፍርድ ቤትም እንደዛ መስጠቱ 2205 ስላልተጠቀሰ ልዩ ውክልና አይደለም ማለት ገና የውክልና ግንዛቤያችን በጣም አነስተኛ መሆኑን ነው የሚያሳየው። ምንድነው ህጉ ላይ ያለው? ወይ ልዩ ነው ወይ ጠቅላላ ነው። በቃ ጠቅላላ ከሆነ አክት ኦፍ ማኔጅመንት የማስተዳደር የመጠበቅ አንዳንድ የሆነ ቤቱ ለምሳሌ መሰንጠቅ ሳይ ያችን እንትን የማድረግ የማደስ ማኔጅ የማድረግ ነው። እንዳይበላሽ ባለበት እንዲቆይ መደበኛ አገልግሎቱን እንዲሰጥ የማስተዳደር ስራ ነው። ከዛ በመለስ ያለ ግን ልዩ ውክልና ልዩ ለመባል ምንድነው? 1 2 3 መባል አለበት። በቃ ቀላሉ መንገድ የምንለይበት መንገድ ምንድን ነው? ሬዲዮ እንድትሸጥ ከሆነ ሬዲዮ እንድትሸጥ መባል አለበት። እኔ አሁን ኢቨን እንትኑ ራሱ ሪስክ ነው። የሚንቀሳቀስ የማይንቀሳቀስ በላይ ምን እንደምታፈራ ታቆም አንተ ሎተሪም ሊደርስ ይችላል እኮ። ስለዚህ የሚንቀሳቀስ ማይንቀሳቀስ ሀብትሽን ለአንድ ሰው ሰጠሽ ወየው ከማለት ምን እንደሚሸጥና እንደማይሸጥ ራሱ ያን ያክል እኮ ምን አንድ ሰው ያን ያክል ብዙ ንብረት ኖሮት ነው እንዴ? ግማሽ ገጽም አይሞላም እኮ አንድ ቤት ነው ያለው። በቃ ያንን ቤት መግለጽ ነው። በዚህ የተመለከተውን ቤት እንዲሸጥ እንዲለውጥ። የማይንቀሳቀስ ከሆነም ያን ያክል ተዘርዝሮ የማይንቀሳቀስ ንብረት የለውም መቼም። ቢበዛ መኪና ነው የሚኖረው። ስለዚህ የሚንቀሳቀስ የማይንቀሳቀስ ከምትል ይልቅ ሞር ልዩ ለማድረግ የሚንቀሳቀስና የማይንቀሳቀስ መሸጥ መለወጥ ብትይም ልዩ ነው። ልዩ የሚያደርገው ምንድነው? መሸጥ፣ መለወጥ፣ መግዛት፣ ሰነድ ላይ መፈረም፣ ቼክ ማንቀሳቀስ። ሞር ግን አሁኑ ሰዎች እንትኑን ቃሉን እያጠበቡ መምጣት መቻል አለባቸው። ማንቀሳቀስ አይደለም ምንድን መክፈት ነው። በስምህ ቼክ አካውንት የተከፈተውን እየፈረምክ ለሰዎች ክፍያ መክፈል ነው። የቼክ ቡክ መቀበል ነው። ምክንያቱም እስኪያልቅ ድረስ ሊሆን ይችላል ሀሳቡ። ሰዎች አሁን የምታይ ነገር ምን ችኮላው በጣም ችኮላ ነው። በቃ ውክልና ላይ እንዲሸጥ እንዲለውጥ ምናምን ተብሎ እዛው ነው የሚሞላቸውም። አንደኛ ነገር አይዲያውም በጣም የሚገርመው ያስቅኝ። ሌላው ነገር ሰው ውክልና ሌድ የጠበቃ ራሱ አይማክርም። ማማከር ራሱ አለበት። አንዳንድ ጊዜ እንዴት አድርጌ ልስጥ፣ ምን ልስጥ እዛ ሊሆን ይችላል የሚጻፈው እና ጉዳቱስ ምንድን ነው? ምን አይነት ነገር ሊሆን ይችላል? ይሄ ነገር ወደፊት ምን አይነት መፍትሄ ይኖረኛል የሚለውን ነገር ሰዎች ልክ እንደሌላ ጉዳይ እንደ ህግ ምክር መጠየቅ። ምክንያቱም ውክልናው አይነቱ ይለያያል። የህግ ምክር ራሱ ማግኘት መቻል አለባቸው ውክልና ከመስጠታቸው በፊት ማለት። ስለዚህ ሲጻፍ አረፍተ ነገሩ ግልጽ መሆን መቻል አለበት፣ ልዩ ለማድረግ ማለት ነው። ያ ነው ልዩ ውክልና ለመበደር ከየት እሱንም ራሱ ማጥበብ መቻል አለበት። ከባንክ ነው የምትበደረው ወይስ ከግለሰብ ነው? በኋላ የመጨቃጨቅሽ አይቀርም። ገብቶሻል? ደግሞ ይጨቃጨቃሉ። ወካይና ተወካይ ከባልና ሚስት ከፍቺ ቀጥሎ ትልቁ ክርክር ያለበት እንትን ነው እና ስፔሲፊክ አድርገሽ ውስጥሽ ያለውን ነገር ጉዳይሽንም በደንብ ውጤታማ በሆነ መልኩ እንዲጨርስልሽም ሆኖ ግን ደግሞ በጠባቡ በትክክል 1 2 3። ስለዚህ አይነቶቹ ልዩ ውክልና፣ ጠቅላላ ውክልና፣ ሙሉ ውክልና የሚባል ሶስተኛ ወገን አለ ብለው አንድ ፍርድ ቤት በጣም ነው የገረመኝ። ማለት ከየት እንዳገኘው አላውቅም። ሙሉ ውክልና የሚባል ሶስተኛ ያለ 2 ብቻ ነው። በቃ ሙሉ ጎዶሎ የሚባል ነገር የለም። ምናልባት ጠቅላላ ውክልና ይሁን እንደ ሙሉ ውክልና የሚያዘው ክርክር ላይም ወይም ሰዎች ፍርድ ቤት እንደ ሶስተኛ ነው የሚያው ከሁለቱ ወጣ ያለ ምናምን ተብሎ ውሳኔ ላይ ጽፎ ስላየው እኮ ነው የሚባል ሶስተኛ አይነት ውክልና አለ ብሏል። እና እንደዛ አይነት ውክልና የለም ፍርድ ቤቶች ላይ ያለ አይ ቲንክ እኔ ከቃሉ ይልቅ እንትኑ ላይ ብናተኩር ነው የሚሻለው። ማለት ምንድነው ምን ለማድረግ ነው ያሰብከው ነው። አሁን ውል ላይም እኮ ለምሳሌ ሲተረጎም እንዲህ ተብሎ ይተረጎማል አይደለም። ስለዚህ ውክልናውን ጠቅላላ ምናምን ብለን ሳንፈርጀው መጀመሪያ ምን ለማድረግ ነው የሰጠኸው እንትኑ መተርጎም መቻል አለበት። ከዛ ነው መነሳት። አሁን ችግሩ ምንድነው? ይሄ ፍርድ ቤት ቀድሞ ይፈርጀውና ይሄማ ሙሉ ነው ብሎ እዛ ላይ ያቆማል ማለት። እሱን ተወውና ሙሉና ምናምን የሚለውን አረፍተ ነገሮቹን አንብባቸው። ከዛ በኋላ ያ ሰውዬ ይሄ የተባለውን ድርጊት ለመፈጸም ያስችላል። የውል አካል እኮ ነው አይደል? ሁለተኛ ሰዎች መርሳት የሌለባቸው ነገር ሌላ ኢንዲፔንደንስ ውል መሙላት መቻል አለባቸው። ውል ያስፈልገዋል እኮ ነገር ተጨማሪ ወካይነት ተወካይ እኔ አይቻልም በህይወቴ በቃ ማን አርቀቅልኝ ብሎ የጠየቀኝም ሰው የለም። ውል ግን ያስፈልጋቸዋል። አንደኛ ምንድነው ከስልጣኑ በላይ ሲሄድ ምንድነው እንትኑ አሁን በጣም አንድ አከራካሪ እንትን ልንገርሽ። ለምሳሌ የመንደር ውል ያምናል ወካዩ ምንድነው ተወካዩ ካመነ ምን እንደምታደርጊው ማለት ኦልሬዲ ውክልና አውቅቷል። እንግዲህ እኮ አሁን ማመንስ ትችላለህ ወይ ነው ውክልና የለህም አይደል?
ወይስ ድሮ ያደረግኩትን ውል ነው የምታምነው? which is totally አሁን የመንደር ውል ላይ እሱ ላይ ራሱ አንድ አይነት አቋም የለም። አሁን መንደር ውል ላይ አይ ወካዩ ካመነማ ምንድን መጀመሪያ ስታይለው ውክልና ይባላል። አንዳንዴ ደግሞ አይ ወካይ መጥቶ ምንድን መጀመሪያ ላይ ተወካዩ አምኖ የለ ምናምን የምትባዩ አንድ የሰበር ውሳኔ የሌለ እዛ። ከዛ በኋላ ደግሞ አይ ወካይ መጥቶ እኮ አልሸጥኩም ካለ ምን ቤት ነህ አንተ ደግሞ አምኛለሁ አላመንክም ለማለት ራሱ ሰጠህ ተብሎ እንዲህ አይነት አጨቃጫቂ ነገሮች አሉና ፍረጃውን ትቶ ፍርድ ቤት ሲተረጉም አረፍተ ነገሮችን ማንበብ መቻል አለበት። በቃ ስለዚህ የህግ አተረጓጎም መርህ አለ፣ እንደዛ መተርጎም መቻል አለበት። አብዛኛው ችግር የሚፈጠረው ምንድነው? ይሄ ውክልና ልዩ ነው ካለ ማለት ነው በቃ ይሄ ሰጥቷል ወደሚለው ነገር ይላል። አይ ቲንክ ፍረጃው መጨረሻ ላይ ይምጣ አረፍተ ነገሮችን እያነበበ ፍርድ ቤት። ምክንያቱም ኢንሲደንታል ፓወርም ይሰጥሻል። ኢንሲደንታል ፓወር ማለት ተጓዳኝ የሆነ ስልጣን ልክ አስተዳደር ላይ ካለው ውክልና አንድ አይነት መርህ ነው የሚከተለው እኮ። አንድ የመንግስት ባለስልጣን ግልጽና ኤክስፕሬስ የሆነ ፓወር አለው። ከዛ በኋላ ደግሞ ኢምፕላይድ የሆነ ፓወር አለው። ኢምፕላይድ ፓወር ማለት ዋናውን ስልጣን ለማከናወን የሚያስፈልጉ ተጓዳኝ ስልጣኖች ማለት ነው። ለምሳሌ አንድ ቤት የሆነ እርምጃ መውሰድ ይችላል፣ ናሙና መውሰድ ይችላል ካለች መግባት ይችላል ማለት ያለ ፍርድ ቤት ትእዛዝ። እንደዛ አይነት የዚህኛው ውክልናም እንደዛ ነው። ቃላቶቹም መተርጎም መቻል አለባቸው። በዋነኛነት ግን ሙሉ ውክልና ይባል የለም፣ ጎድሎ የሚባል ውክልና የለም። የውክልናን በሚመለከት ጠቅላላና ልዩ የውክልና አይነቶች ነው ያሉት። ህጉ ላይ በግልጽ አለ። ይሄ የሚያስማማን ነገር ነው። ነገር ግን የህግ ባለሙያ ያልሆኑ ደግሞ በጣም በርካታ ሰዎች ይህንን ፕሮግራም ይመለከቱታል እና የሚሰጡትን ውክልና አሁን እንግዲህ አስተውለው ከሆነ አንዳንዴ ሰዎች ውጭ ሀገር በሚሄዱበት ጊዜ ወይም ደግሞ የማይኖሩ ጊዜ እኔን የሚፈልግ ነገር በሙሉ እንዲሰራልኝ በሚል ለሰዎች በጣም ዝርዝር የሆነ በጣም ብዙ ይሄ ስፔሲፊካሊ እነዚህ ንብረቴን በሚል አይቀመጥም፣ ግን እንዲሰጥ፣ እንዲለውጥ፣ እንዲበደር እያሉ ጄኔራል የሆነ የሚሰጡት አለ። ስለዚህ ቅድም ያሉት እንደተጠበቀ ሆኖ የሚፈልጉትን ነገር ውክልና መስጠት አለባቸው የሚለው እንደተጠበቀ ሆኖ ግን በጣም በዝርዝር ያልሆነ ወይም ንብረታቸውን ጠቅሰው ያልሰጡ ውክልና ከሆነ ደግሞ ወይም ደግሞ የጠቅላላ ውክልና የምንለው እንዴት አይነት ነው ይዘቱ? ወይስ ደግሞ ምንድን ነው ማድረግ ያለባቸው? ለምሳሌ ሙሉ በሙሉ ያላቸውን ነገር እንዲያስተዳድር፣ እንዲሸጥ፣ እንዲለውጥ፣ እንዲበደር ከሆነና እነዛንም ነገሮች መዘርዘር ደግሞ የሚያስፈልገው ከሆነ የትኛው ነው? እኔም አምናለው የስሙ ወይም ስያሜው ማተር አያደርግም፣ ልዩ ወይም ጠቅላላ መባሉ ይዘቱን ነው። ስለዚህ ምን ነገሮችን ነው እንደው ልይት እንድናደርገው? ልዩ ስንል እነዚህን ቅድም ዘርዝረውልናል፣ ማስተዳደር እያሉ ማለት ነው። ግን አንዱ ውስጥ የሚገባበት ሂደት ስላለ እሱን ትንሽ ያብራራል። ልዩ ማለት ድርጊቶቹ የተዘረዘሩበት ማለት ነው። ከማስተዳደር ውጭ ያለ ነገር በሙሉ ልዩ ውክልና ነው። ማኔጀሪያል የሆነ ስራ ማለት ነው። ምሳሌ ቤቱን ትጠብቃለህ፣ ታስተዳድራለች፣ ቤቱን ትጠርጊያለሽ፣ ታጸጃለሽ፣ ትጠብቃለሽ። በቃ ያ ማኔጅመንት ነው። ከሶስተኛ ወገን ጋር የሚደረግ ግንኙነት ሲኖር ግን ልዩ ውክልና መሆኑን ታውቃለች። ሶስተኛ ወገን ጋር ሲሄድ ሰውየው ምክንያቱም ማስተዳደር ሶስተኛ ወገን አይፈልግም። ምናልባት ጎረቤት ምናምን ቢያናገር ንብረት ከሆነ ከዛ ውጭ ግን ከሶስተኛ ወገን ጋር ሲገናኝ ይህ ሰው ልዩ ውክልና የሰጠሽው እንደሆነ ማወቅ መቻል አለብሽ ማለት ነው። ማኔጅመንት ግን ቦታውን እንትን ጠብቆ ማስተዳደር ልክ እነዚህ እቃው እንዳይበላሽ በነበረበት አገልግሎት እንዲቆይ የሚያስፈልጉ የማኔጀሪያል እንትኖች ድርጅት ከሆነ ግን በነገራችን ላይ እሱ ራሱ ልዩ ውክልና ነው። ድርጅቱን ታስተዳድሪ ከሆነ እሱ ሌላ ስልጣን ነው፣ ትልቅ ነገር ነው። ግን ይሄ ምንድነው በቃ ቤቱን ጠብቅልኝ ቤት ከሆነ ለምሳሌ ኦልሞስት እንደመጠበቅ ነው። ስለዚህ ምንም አይነት ትራንዛክሽን ከሶስተኛ ወገን ጋር አያደርግም። ያ ነው መለያው። እሺ ለምሳሌ አንድ ሰው ውክልና ሰጠ፣ ጠቅላላ የሚሆን ልዩ ውክልና ልንለው እንችላለን። ሰጠ። ከዛ በኋላ የዛ ውክልና ወኪሉ ወይም ስልጣን የተሰጠው ሰው የተሰጠው ውክልና የሚያልቅበት ጊዜ መቼ ነው ተብሎ ነው በህጉ ኮንሲደር የሚደረገው? እሱም ብቻም ሳይሆን ደግሞ ለማጠናቀቅ የሚፈልግ ሰው ካለ ለምሳሌ የሰጠውን ውክልና እንዲቀር የሚፈልግ ከሆነ የጊዜ ገደብ አለው ወይ ወይንስ በራሱ የሚቀር ነው? ምንድን ነው ለማጠናቀቅ ያለው ቅድመ ሁኔታ? በቃኝ ማለት መብቱ ነው ወኪሉ። አንደኛ ነገር ማሳወቅ ብቻ በጣም በቂ ነው። የግድ የሚታሰርበት ነገር አለም። እንደ ማንኛውም ውል ማለት ለምሳሌ ሰራተኛ አስቀጥሬ ባርነት አይደለም። መልቀቅ እንደሚችለው ሁሉ እሱም ነግሮ መልቀቅ መተው ይችላል። ወኪሉ ተወካዩ ማለት ነው። ምን ያክል ጊዜ ይቆያል? እስኪሞት ድረስ መቆየት ይችላል። ምንም እንትን የለውም።
ይህን 10 ዓመት 6 ዓመት የምትይው ነገር አለ። እድሜ ልኬን ሰውየው እንዲያከናውልኝ ከፈለግኩኝ ይሰየው ነው። አንዳንዴ ግን በተግባር ለምሳሌ በዘንድሮ 2018 ነው አይደል? የ2002 ነው ይሄ ውል። ስለዚህ አድሰውት ይምጡ፣ በዚህ በቆየ ውክልና እናስተናግድም ሲባል ሰምተህ አያውቁም? ማን ነው እንደዛ የሚለው? እንደዚህ አይነት አስተዳደራዊ ቦታዎች ላይ ሲኬድ 2002 ላይ የተሰጠ ስለሆነ አድሳችሁት እስካልመጣችሁ ድረስ አሁን ፈቃዱን የሰጠ ስለመሆኑ በምን እናውቃለን የሚል በተግባር አጋጥሞት አያውቅም? እንደዚህ አይነት አልገጠመኝም። ግን ማለት ምን ኢትዮጵያ ውስጥ የነበረ መንግስት አክሽን አልቀበልም እንደማለት ነው። እንደዛ ማለት ያ ማለት ምንድን ነው? በቃ አንተ በደርግ ጊዜ የተሸጡ ውሎች አሁን መፍረስ አለባቸው እንደማለት ነው። ወይ በኢህአዴግ ጊዜ ምናምን ነገር ይህ ነው። የጊዜ ጉዳይ አለም 30 ዓመት አይሆን 40 ዓመትም ይሆን ጥርጣሬ ካለብን መጀመሪያውን ማደራጀት። እናንተም ጋር እኮ የምንመጣውና ገንዘብ የምንከፍለው እኮ ኤኒታይም ሰዎች ቼክ እንዲያደርጉ ነው። በምን እናውቃለን ካለ አንድ ውልና ማስረጃ ሰራተኛ አሳፋሪ ነው። እሱን እኮ ለዛም እኮ ነው ውልና ማስረጃ የሚመጣው እኮ ሪካርድ እንድትይዙ እኮ ነው። ችግሩ ያ እነሱ ጋር ያለውን ችግር ያሳይሻል። ለምሳሌ አሁን ሰዎች ውክልና ይሰጣሉ፣ ግን ደግሞ ከዛሬ ጀምሮ በሰጠሁት ውክልና መሰረት እንዲሰራ አልፈልግም ሊሉ ይችላሉ። ስለዚህ ተወካይ ለምሳሌ አቁም ያለው ሊል ይችላል። ወካይ በሚሆንበት ጊዜ ግን የውክልናውን እንዲሽር በጽሁፍ ይጠበቃል ወይንስ ማድረግ ያለበት ሌላ ነገር የግድ ነው? በዛው ስርዓት ማለት ያ ብቻ አይደለም። ይሄድበታል ተብሎ ለሚጠበቀው ቦታ ሁሉ ማስገባት መቻል አለበት። አለዚያ አያውቁማ። ሶስተኛ ወገኖች ፍርድ ቤት ገብቶ ከሆነ ለፍርድ ቤት፣ መሬት ልማት ሄደው ከሆነ መሬት ልማት የሚጠረጥርበት ሰውዬ ለራሱ ለተወካዩ ከዛ በኋላ እንዳያደርግ ነው። ሌላ ቦታ ደግሞ እንዳይመጣ የወንጀል ተጠያቂነትንም ስለሚያስከትል ከዛን ቀን ጀምሮ መስጠት አለበት። ባንክ የሚጠረጥራቸውን ቦታዎች ላይ ለዚህ ነው የሚንቀሳቀስ ንብረት ምናምን ስትይ ለየትኛው ንብረት ምን እንዳደረገ አንድ ከሆነች ግን ቢያንስ ታውቂያቸዋለች። ቦታዎቹም ወይ ልሸጠው ነው የሚችለው ወይ ምናምን ነው የሚሆን። ግን ለምሳሌ እዚህ እንደገና ቡራዩ ላይ ደግሞ ሌላ ንብረት ካለሽ ሁለቱም ቦታ ላይ ትሄጂ ነው ማለት ነው። ብታጠቢ ኖሮ ግን ያኔ አዲስ አበባ ላይ ምናምን የሚገኝ ብለሽ ቢሆን ኖሮ ግን ሌላ ቦታ እዛ አሁን ማስገባት አይጠበቅብሽም ነበር ማለት ነው። በተሰጠው ልክ ብቻ ነው በቃ። እዛ ብሄድም ምንም እሱን በተመለከተ ውክልና የለም፣ ተቀባዩ ነው የሚጠየቀው ማለት ነው። ስለዚህ መሻር አለበት በዛው በተሰጠበት መንገድ ማለት ነው። የቅድም ሲገልጹልን መጀመሪያ መነሻችን ላይ ከባልና ሚስት ጉዳይ ወይም ክርክር ቀጥሎ በጣም ክርክር ጭቅጭቅ ያለበት ጉዳይ የውክልና ጉዳይ ነው ሲሉን ነበር። በተግባር በወኪልና በወካይ መካከል የሚፈጠሩ አለመግባባቶች ወይም ደግሞ ችግሮች ምን አይነት ናቸው? ፍርድ ቤት ላይ ከሚመጡ ኬሶች በመነሳት ሊሆን ይችላል። በተግባር ከሚመለከቱት ይህን ባለማድረጋቸው እንደዚህ አይነት ችግር ውስጥ ይገባሉ። ወኪልም ተወካይም ችግሩም አንድ አይነት ነው። የትዳሩም የውክልናውም ለምሳሌ ታማኝነት አንደኛው ትልቁ ምክንያት አይደለም ለእንትኑም ለትዳር መፍረስም። ስለዚህ ሌላ ማየት ያው ውክልና ላይም እንደዛው ነው የሚሆነው። ትልቁ ችግር ያው እምነቱ ጉዳይ ነው። በቃ ምንም አይነት ጥናት ተደርጎም እንትን መባልም አለበት። ሰው ምንድነው የነካው እስኪባል ድረስ ተወካይ ለካ እንደዛ ፈገግ ምናምን ብሎ የሚቀበለው የሆነ ነገር እንደሚያገኝ ራሱ ገና ካሁኑ እያወቀው ነው ይመስልሽ። የማጭበርበር ደረጃው፣ የታማኝነት ማጉደል ደረጃው አይ ቲንክ ይሄ ስለ ኢትዮጵያ ማህበረሰብ በይፋ እንደምንሰማውም አይደለም። ውክልናውን ማየት ብቻ ይበቃል። በቃ ማለት የብዙ ሰዎች በማመን ንብረታቸውን በጣም በርካታ ሰዎች ያጡ ተክደው፣ ለምሳሌ በጣም በርካታ ሰው ለምሳሌ ቤት ግዛልኝ ብሎ ተሰጥቶት በራሱ ነው የሚገዛው። ያ ደግሞ ንብረት ግለ መፋለም ብትጎራጭ የምታመጪው ነገር የለም። እና የእምነት ማጉደሉ በጣም ከባድ ነው። ሰዎች እምነታቸውን ይክዳሉ። እሱ እንዳለ ሆኖ ግን በወካይ በኩል ያለውን ችግር እንትን ለማድረግ ሰዎች ይለፋሉ። ውክልና መልፋት ነው እንትን አለው ለጥርቅ አይደለም የሚሰራው። የግድ በገንዘብ ብቻም ባይሆንም ጀነረስም ሊሆን ይችላል። ግን ያንን አስቦ በየጊዜው ተገቢውን ነገር ማድረግ መቻል አለበት። ማለት ለምሳሌ በራሱ ጊዜ ኢቭን አንዳንድ ጊዜ ምንድን በይሉኝታ ነው የምትቀበለው። ለምሳሌ ወንድምሽ ይሰጥሻል ወይ አጎትሽ ይሰጥሻል ወይ መጀመሪያ ቀን ላትጠይቂ ትችያለሽ በተለያየ እንትን። ግን ሰውዬው አስቦ ያንን ወርሃዊ ወይ የሆነ ነገር ለሚያደርገው ነገር ገብቶሻል። አለበለዚያ ምንድነው ጀስቲፋይ እንዲያደርግ ነው የሚያደርገው። ለእንትን አወጣሁት በምን እንደሚሄደው ለእንትን አወጣሁት በዚህ ሌላ ያወጣው እዛ ጠየቁኝ ብር። ከዛ በኋላ ደግሞ ግንበኛው እንትን ጠየቀኝ። አንደኛ ለማስተባበል ለማዋሸትም ያመቻል። ስራ ከሰጠሽው አንድ ሰው ዝም ብሎ ሊሰራ አይችልም አይደለም። ኢንፍሌት ያደርገዋል ማለት ነው። ሪፖርት አቅርብና የምትይው ከሆነ ደግሞ መች ከፈልከኝ ነው ማቅረብ አለበት። በእርግጥ ወጪው ዝርዝሩን ምን እንዳደረግ ግን በነፃ አሁን ሁሉ ነገር እንዳለ ኦዲተር ይሻለም ነፃ ኦዲተር። ስለዚህ ምንድነው ግዴታ መብቱንም ጠብቅለት ነው። መጀመሪያ ለመጠየቅ ግልጽ ነገር አውርተህ ይሄ የዝምድና የምናምን ጉዳይ አለ። አንደኛ ኋላ ቀር በመሆኑም ነው የእኛ ሀገር የውክልና ሲስተም ማለት ነው።
በደንብ ሪፎርም ይፈልግ ኋላ ቀር ነው። በቃ በዝምድናና በእውቅና ብቻ ስለሆነ ተቋማዊ እንትን የለውም። በቃ ይህን ተግባር እንዲያደርግልሽ ለሆነ አካል ኃላፊነቱን ተቀብሎ ለማታውቂው እንትን አትሰጪውም። ቤትሽን እኮ መሆን ያልነበረበት እኮ ለሪል ስቴት ኤጀንሲ ነው መስጠት የነበረብኝ። ለሪል ስቴት ድርጅት ሽጠውና እንትን በለው ነው። መኪና ላይ አሁን ለምሳሌ እየተለመደ ያለ ነገር አለ። ሰዎች መኪና ዲስ አምጥተው ቁጭ አድርገው ድርጅቱ ነው የሚሸጠው። ከዛ በኋላ ሞር ዘመናዊ እየቀደመን ነው የመኪና ግብይቱ። የቤት ግን ምንድን ነው ወይ ለሆነ ደላላ ውክልና ሰጫለች። ደላላ ተወካይ እኮ ነው እሱ ራሱ አይደለም። እሱ የሚሰራው ነገር አይታወቅም። ወይ ደግሞ ለቅርብ ዘመድሽ ሰጫለች ወይ ገንዘቡን አይሰጥሽም። ችግሩ በጣም ብዙ ነው። ስለዚህ አይ ቲንክ ከግለሰባዊ እንትኑ ይሄ ኋላ ቀር የሆነው በመተማመን መተማመንን እንደዚህ በመስበክና በማስተማር ልታመጪው አትችይም። ተቋማዊ መልክ መያዝ መቻል አለበት። ለምሳሌ ቤትን በተመለከተ አሁኑ ሪል ስቴት ህግ ላይም ያን ነገር አለመካተቱ በቀላሉ ቤትሽን ለእነሱ ውክልና ሰጥተሽ ሸጠውልሽ ገንዘብሽን የምታገኝበት ስርዓት መኖር መቻል አለበት። ሴፍ ነሽ ማለት ነው ያኔ። ሁለተኛ ወካዩን የሚመለከት አይደለም። ይሄ ፍርድ ቤትን የሚመለከተው ደግሞ ወካይ ከስልጣኑ በላይ ድርጊት ያደርጋል። ተወካይ ከስልጣኑ በላይ እንትን ያደርጋል፣ ብዙ ድርጊቶችን ይፈጽማል። የመንግስት ባለስልጣን ብቻ ሳይሆን ከስልጣኑ በላይ የሚሄደው በግለሰብ ደረጃ ለዛም ያ ሰው እየተሾሙ ወደ ላይ ካልልኩ የሚለውና የሚገርመኝ የእነሱ ከስልጣን በላይ የሚሄድ አይደለም። እንደነገርኩሽ ፈተናው አለ። የሆነ ገንዘብ ለማግኘት ኢቭን ያልተባለውን ነገር ይበደራል ምናምን። አንዳንዱ በቀነትም ተጀምሮ ሊሆን ይችላል። መልሳለሁ በቃ የሆነ ብር ነው ሳይነግረው ራሱ ቶሎ መልሳለሁ። ሳይመጣ በፊት አሜሪካ ነው ያለው ሰው። አጣብቂኝ ትገቢያለሽ መሳል ላይ ወይ ያኛው ሰው ብሩን ያቆይብሻል። ስለዚህ እንደፈለገ ያደርገኝ ብለሽ ወይ የቀረችዋንም ትወስጃለሽ ማለት ነው። እኔ የሚገርመኝ ሰው አይደለም። የፍርድ ቤትም ምን ያለ ወረደ በጣም የሚገርም ነው። ጠቅላይ ሰበሩ ድረስ ከሞላ ጎደል አሁን ሌሎች ነገሮች ላይ የህጉ አተረጓጓሚ ይርጋን ምናምን በጣም ጥሩ እንትን ያለው በሞስት ስትራይኪንግ እና አሁን ግራ እየገባኝ ያለው አንድ ተወካይ ከስልጣኑ በላይ ለምሳሌ ቤት ሸጦ ገንዘብ ከተቀበለ አንድ ተወካይ ቤቱን ሸጧል ሽጥ አልተባለም ከስልጣኑ በላይ ነው። ወይም ደግሞ የሆነ ከስልጣኑ በላይ ድርጊት አድርጎ ገንዘብ እንትን ካለ ወካይ ሊከፍል አይገባም ማለት ነው። which is simple ሀሁን ያ ወይ እንግዲህ ሰበር አጣሪ ድረስ የገጠመኝ ነገር ተቃራኒ ነው። ስለዚህ አውቀው ነው ወይስ አይገባቸው የምትይው ነገር ግራ አይገባኝም። አንዳንድ ጊዜ ማለት ሚኒመም ነገር ላይ መከራከር የለብንም እንኳ አንዳንድ ነገር ላይ በቃ ሪሴት የሚያደርገው አንዳንድ ጊዜ እኮ የሆነ የህጉ ሀሁ ላይ እንትን ይላል የሚወርድና ደህና ነገር ወደ ጁሪስፕሩደንስ ምናምን አደገ ሲባል ማለት ነው ተመልሰው ደግሞ እንደገና እና ማለት እኔ እዚህ ስቴጅ ላይ ሊያከራክረን የሚገባው የስልጣን ማስፋትና መጥበብን በተመለከተ የልዩ ውክልና ኢምፕላይድሊ ይሰጠዋል ወይስ አይሰጠውም ሞር ይሄ ነው ኢንተርፕሬቴሽን የሚጠይቀው ነገር እንጂ ተወካይ ከስልጣኑ በፊት በላይ የሆነ ድርጊት አድርጎ ገንዘብ ሲቀበል ወካይን ገንዘብ ክፈል ማለት እኔ ፍርድ ቤት የቃጣው በቃ። አሁን ስለ ቤተሰብ ሲያወሩ ነበር። ለምሳሌ አሁን ብዙ ጊዜ ትክክል ነው ተቋማዊ መሆን አለበት መሰልጠን አለብን ውክልናን በሚመለከት የምንለው ነገር ለምሳሌ ኃላፊነት ሊወስዱ የሚችሉ ተቋማትን ተገቢውን ክፍያ ተከፍሎ እንደዛ አይነት አገልግሎት እንደዛ አይነት ሰርቪስ እንዲሰጡ ማድረግ ምንም ጥያቄ የለውም። ሁሉም ሰው ወደዛ መግባት ያለበት ነው ብዬ አስባለሁ። ነገር ግን ሰዎች ለምሳሌ በባህላችንም ልንለው እንችላለን ካለን የቤተሰብ ግንኙነት በተለይ ደግሞ እንደ ኢትዮጵያዊ እርስ በርስ ቤተሰብ ለቤተሰብ ሲባል በቃ አንዱን ተክቶ ማድረግ የሚችል እስከሚመስል ድረስ ይተማመናል ሰው ማለት ነው። በተለይ ይሄ እድሜያቸው የገፋ ሰዎች ንብረታቸውን ማስተዳደር የማይችሉ ሰዎችና ከዚህ ሀገር ደግሞ ወጥተው በሌላ ሀገር እየኖሩ እዚህ ሀገር መጥተው ምንም መስራት የማይችሉ ከሆነ ውክልና ይሰጣሉ። ሲሰጡ ለቤተሰብ ነው የሚሰጡት። በጣም ብዙ ጊዜ የምንመለከተው እሱን ነው፣ ለወንድም ለእህት ወይም ደግሞ ሌላ አቅራቢያ ላለ ቤተሰብ ማለት ነው። እንደዚህ አይነት ነገሮች የሚያመጡት ያው እምነት ለሌላ ለሶስተኛ ወገን ወይም ከቤተሰብ ውጭ የሆነ ሰው እምነቱን ሊያጎልብኝ ይችላል በሚል መነሻ ነው። ስለዚህ እስኪ ትክክል ነው መዘመን አለበት፣ ለተቋማት መስጠት አለባት። እሱም ቅድም ያሉትን የምስማማው እሱም ሌላም ደግሞ ችግር ያለበት መሆኑ እንደተጠበቀው ነው። ስለዚህ ለግለሰቦች ውክልና የሚሰጡ ሰዎች ቤተሰብንም ጨምሮ የሚያደርጉ ሲሆኑ ምንድን ነው መጠንቀቅ? አሁን ባለው እንትን ምን ተቋማዊ እንትን እስኪመጣ ድረስ ምን ይጠንቀቁ? በየጊዜው እየደወለ እንትን ይበል ጨቅጨቅ ይደውል። ችግሩ ምንድነው? ቤቱን እኮ ሸጠው ምናምን ሲባል ነው። እምነትሽ መስጠት ላይ ብቻ ይሁን ገብቶሻል። ከዛ በኋላ ግን እሺ እንዴት ነው ሪፖርት ካላናገረኝ ደውሎ ካልነገረኝ ችግር አለ ማለት ነው። ማመን ሌላ ነገር ነው። መነጋገር፣ ግልጽነት ታማኝነትን የሚያጎድል ነገር አይደለም። ዛሬ እኮ ክሌን አገኘሁት ማለት ሌላ ጊዜ ዘመድ ኮንሽ እኮ ማውራት አለብሽ አይደል? 6 ወር ለምን እንደምጠፊው። ስለዚህ ክሌን አገኘሁት እንደዚህ ቤት አልተገኘም፣ ምንድነው ገዢ አልተገኘም፣ ነገ ደግሞ እንትን ብሎኛል። ማውራት ከከበደ ያኔ ምልክቱ ሬድ ላይን ነው ማለት ነው። በቃ ሰውየው ጥፍት ካለ
ያኔ አሁን ብር ላክልኝ ምናምን ለማለት ከውክልና በፊት በየቀኑ የሚደውልሽ በየማህበራዊ ሚዲያ እንዴት ነው ምናምን ሰውዬ ልክ ውክልናውን ሲያገኝ 5 ቀን ሲጠፋ መጠራጠር መቻል አለብሽ። ለምን ደግሞ አትነግረው ለሰውየው? ዲቨሎፕመንቱ ማለት ሬድ ላይኑ በቀላሉ ስፖት ማድረግ ይችላል። ሁለተኛ ቼክ ማድረግ ይችላል እኮ እንትን ሲል የሚያውቀው ነገርም ሊሆን ይችላል። አንተ እንደዚህ ተብሏል እንዳልተባለ ኢሚዲየትሊ ሻረው በቃ። አሁን የሚሆነው ነገር ምንድን ነው? ውክልና ሰጥቶ በአመቱ ነው የሚገናኙት። ሌላ ነገር ነው የሚያወሩት። እንዴት ነው አዝመራው ምናምን ዝናቡ ሀገሩ ፖለቲካው ምናምን ስለተሰጠው ውክልና ያወራም። ያኔ ለቅሶ ነው ተማምነዋል። መተማመን ማለት መነጋገር ማጥፋት አይደለም። ታምኘዋለሽ። አንዳንድ ጊዜ እኮ ሰውየው መሳትም ሊሆን ይችላል፣ ስራ በዝቶበትም ሊሆን ይችላል እኮ ማለት ሁሉም እኮ በማጭበርበር ላይሆን ይችላል እኮ ሳያውቀው ተሸውዶም ሊሆን ይችላል። ይሸወዳልም እኮ ተወካይ እኮ እንደማንኛውም እንትን ማለት ነው። ችግሩን ግን አንደርስታንድ እንድታደርጊ ስለምታደርጊው ነገር ህጉ ላይ ሪፖርት አቅርብ ምናምን የሚሉ ነገር እዛ ደረጃ እንኳን ባትሄጂ አፕዴት ማድረግ ሰውየውን ስለገጠመሽ ነገር፣ ስላሰብሽው ነገር፣ ስላቀድሽው ነገር ትክክለኛ ከሆነ ያኛውም ዝም ብሎ እሺ እንደዚህ በል እዛ ሂድ መሬት ልማት ግባ ለምን አልመጣም እስካሁን አልደረስም ከማለት እያሰብሽ ኮስቱንም አልበዚያ ምንድነው ከዛ ተጠቀም እንትን በልና የሆነች የሆነ ይገኝበታል እኮ አንዳንድ ጊዜ ታውቂያለሽ አይደለም። ለምሳሌ መኪና ከራይ ከሆነ በ600 የነበረው በ500 ነው የምትነግሪው። ያው እየተግባቡ እንደዚህ እያሉ ከዛ ይልቅ ምን ነግሮት ለመውሰድ አይልም። 100 ለራስ ነው በቃ 600 አከራይ ወካይም እኮ እንዲህ የሚያቀለበልበው እኮ በነፃ ዘመድ ምናምን ስለሆነ ብቻ አይደለም። የሚሆን ሰው ላይ እንትን ያደርግ ፍረስትሬት ያደርጋል። ወካይ በጣም ብዙ ድካም ነው ያለበት ተወካይ ማለት ነው ማለት። ስለዚህ ለምንድነው የድካሙን ዋጋ አንዳንድ ጊዜ መሸፈን መቻል ባይጠይቅሽ ራሱ ማለት ነው። አልበዚያ ምሳሌ ላይ በጣም ሲብስበት መመንተፉ አይቀርም። ያ ደግሞ እንትንን ያጠፋል። ስለዚህ በግልጽ ተነጋግረው በየወሩ በቃ ስራ እኮ ነው ይሄ እኮ የስራ ዕድል ኢምፕሎይመንትን አመጣ። አሁን እኮ ኢምፕሎይመንትም አልፈጠረ በቃ ወካይ ተነጋግረው ቅጠረው በቃ ኦልሞስት እንትን እንደማለት ዘመድም ይሁን ድርጅት ቢኖር እኮ እንደምታደብር በደሞዝ አለ የምትቀጥሪው። ስለዚህ አስብለት ያኛው ሰውዬ የነጋገሩ አሁን ባለው እንደው ተቋማዊ መፍትሄ ሳይመጣ ትንሽ ለማስተካከል ይሄ ጥሩ መፍትሄ ይመስለኛል። በጣም ልክ። አንዳንዴ ሰዎች ለሚወክሉትን ሰው ለሶስተኛ ወገን ለሌላ ሰው ውክልና መስጠት እንዲችል አድርገው ስልጣን ይሰጣሉ። ከዛ በኋላ ያ ማለት ቀጥሎ ያለው ተወካይ የመጀመሪያው ወካይ የሰጠውን ስልጣን መሰረት አድርጎ ደግሞ ለሌላ ሰው ከዛ ያም ሰው ለሌላ ሰው እንደዛ ሊያስተላልፍ ይችላል። ስለዚህ ለሶስተኛ ወገን ውክልና እንዲሰጥ ጨምሮ የሚሰጥ ውክልና የትኛው ጋር ነው የሚያቆመው? ወይንስ እዚህ ጋር ሲደርስ ነው ማቆም ያለበት እንላለን? ወይስ እሱንም በሚመለከት ማድረግ ያለባቸው ጥንቃቄ ነው? አይ ሶስተኛ ወገን እኮ በቃ ሶስተኛ ወገን ላይ እኮ የሚያበቃው እኮ አንደኛ ወይ ውክልናው እንደ የሱፐር ሳብሲቲ እየሰራሽ ለምሳሌ ሁለቴ መጻፍ አለብሽ ወይ ማለት የምትሰጪው እኮ ሶስተኛ ወገን እንዲወክል ነው እንጂ ሶስተኛው ወገን ራሱ ሶስተኛ ወገን እንዲወክል ብሎ አይደለም ማለት። አብዛ ከሆነ በጣም ረጅም አረፍተ ነገር ልጻፍ ትርጉም ማይመጣ አንዴ ነው ሆነ። ምክንያቱም አሁን ላንቺ ሰጥሽ አንድ ነው፣ ሶስተኛ ወገን መወከል ትችያለሽ። ሶስተኛ ወገን እንዲወክል መወከል ትችያለሽ ተብሎ ትርጉም አልባ ይሆናል። ስለዚህ ሶስተኛ ወገን እንዲወክል ከተባለ አንዴ ሶስተኛ ወገን ከተወከለ ሶስተኛ ወገን እንዲወክል ተብሎ ሙክር እንደዛ መጻፍ አለበት። አዛ ላይ የሶስተኛው የሚወክለው ሶስተኛ ወገን ራሱ ሶስተኛ ወገን እንዲወክል ከዛ ካለፍሽ ደግሞ ሶስተኛ ወገን ራሱ ሶስተኛ ወገን ራሱ እንደገና ሶስተኛ ወገን እየተባለ ብዙ መስመር ሶስተኛ ወገን መባል እና አንደኛ አንደርስታንድ ለማድረግም አይመችም። በቃ ሶስተኛ ወገን ያን ያክልም እኮ ምንድን ነው አስፈላጊ ማይሆን ቴዎሬቲካል ነው እንጂ ምክንያቱም ለማያውቀው ሰው እንደዚህ የሚሰጥ ከሆነ እኮ አንዴ ግን ሊያስፈልግ ይችላል። ሰው ቢታመም ምናምን ተብሎ በቃ ሶስተኛ ወገን እሱም ራሱ ተነግሮት እኮ ነው ከላይ ምናምን ተብሎ ነው እኮ። ስለዚህ ሶስተኛ ወገን ያኛው ሶስተኛ ወገን ለመወከል መጀመሪያ ነው ራሱ እዛ ጋር እንትን መባል አለበት። ግን ኢቭን የሆነ ሰዓት ላይ ነገርኩሽ እንደ ሱፐር ሳብ እንዲተቀጣጠለ ማብቂያ አያገኝም እና አንዴ ይኖራል፣ አንዴ ነው በቃ አንድ ሶስተኛ ወገን ማለት ነው። እሺ ውክልናን ለምሳሌ ሰዎች ቅድም እንደተባለው አንደኛ በነፃ አገልግሎት ከሚሰጥበት ነገር አንጻር፣ ሁለተኛ ደግሞ ቤተሰብም ስለሚሆኑ እንደው አበበ የሚባለው ተወካይ ባይችል ደግሞ ከበደ ይችልልኛል በሚል ጫናውን ለመከፋፈል በማሰብ ለተለያዩ ሰዎች ውክልና ሰጥተው ይሄዳሉ ሰዎች። ስለዚህ ተመሳሳይ ጉዳዮች ላይ ወይም ሁሉንም የሚሰጣቸው ስልጣን ተመሳሳይ ሆኖ ግን የተለያዩ ሰዎች ወኪል ሆኖ እንመለከታለን። በተግባርም ይሰጣል። እንደዛ በሚሆንበት ጊዜ አፈጻጸሙ ላይ እንዴት ነው መሆን ያለበት? ሁለቱ እንዴት ነው አንድ ላይ መስራት የሚችሉት? እንደዚህ አይነት ደግሞ ውክልና የሚሰጡ ወካዮች ካሉ ደግሞ ማድረግ ያለባቸው ነገር ምንድን ነው?
በመጀመሪያ ያው ከአንድ በላይ ውክልና ስትሰጪ አንድ ሰው ለመስራት የሚከብደው ሰፊ የሆነ ትራንዛክሽን ሲኖር ነው። አንድ ቤት ለመስጠት 2 ሰው መወከል ለአንድ ሰው ራሱ ይበዛበታል። ነገር ግን አንዳንድ ጊዜ ሰፊ ንብረት ያለው በርካታ እንቅስቃሴ ያለው በአንድ ሰው ለማከናወን የሚከብድ ያ ማለት እኮ አንዳንድ ጊዜ ብዙ ሰራተኛ አለሽ ማለት ነው እኮ ኦልሞስት እኮ አንቺን ወክለው ነው የሚሰሩት እነሱ ራሳቸው አለ 10 ሰራተኛ አለሽ ማለት 10 ሰው ወክለሻል ማለት ነው። ስለዚህ ከአንድ ሰው በላይ መወከሉ ችግር የለውም። ችግሩ ምንድነው? እንትኑ ጠባብ ተወካይ ብዙ ሲሆን ነው። 5 ቤት ኖሮት 5 ሰው ቢወክል ችግር የለውም፣ ይነጋገራሉ ማለት ዝም ብሎ ሻሙ አይደለም የሚላቸው። መጀመሪያው እኮ ውል አለ፣ አንተ ይሄን ቤት ጨርስ፣ አንተ ይሄን ቤት ጨርስ ነው። ሳይነግረው ግን አንዳንድ ጊዜ ደግሞ አንዷን ቤት ለ2 አድርጎ ያው ከነበረበት ነው የሚቀጥለው። ለምሳሌ ይህ ሰውዬ ብድር ጨርሶ ሊፈርም ካለ ሁለተኛው ተወካይ መጥቶ መፈረም ይችላል። ያው ምንድነው ቤዚክ ፕሪንሲፕሉ ተወካዩ በወካዩ እግር ነው ይተካል ነው። ዞሮ ዞሮ እኛ እዛ ቦታ ላይ ያለው ሰው ወካዩ እንደመጣ አድርገሽ ነው ማሰብ መቻል አለብሽ። አንድ ሰው ሁለት ሰው እነሱን ማየትም የለብሽ። እነሱ ጭራሽ ኢንስትሩመንት ናቸው፣ ኤጀንት ናቸው። ስለዚህ ከላይ መጣ ወረቀቱን ነው የምታየው። አንዱ ከጀመረበት መቀጠል ይችላል። አንዱን ከፈለገ የዛም የሚጋጭ ነገር ማድረግ ይችላል። ልክ ወካይ ራሱ እንደሚያደርገው ነገር ማለት ነው። አንቺ ሌጋል ኢፌክቶቹን ብቻ እየመረመርሽ እንዲህ ካደረክ እንዲህ አይቻልም፣ እንዲህ ካደረክ እንዲህ ይቻላል ብለሽ መወሰን ብቻ ነው እንጂ አንድ ላይ ሰብሰብላችሁ ሁሉኝ የምትይበት የህግ ምክንያት የለም። መብቱ ነው። ከአንድ በላይ ሰው መወከል ይችላል። አንድ አሰሪ ከአንድ በላይ ሰው መቅጠር እንደሚችለው ሁሉ እሱን መቅጠር ይችላል። ፕራክቲካሊ ግን ለአንድ ጉዳይ አላስፈላጊ ነው። ማታምን ከሆነው የመጀመሪያውኑ ግን ከዚህ ይልቅ እኔ ለሴም ትራንዛክሽን ከሚሆን ለምሳሌ አንደኛው ድርጊቱን እንዲፈጽም አንደኛው ደግሞ ሪፖርት እንዲቀርብና እንዲከታተለው እንዲከፍለው ገብቶሻል። ሁለት እንትን ለይተሽ እንትን ማድረግ ይችላል። ይሄኛውን ተወካይ ጋይድ ለማድረግ እንጂ ቤት መሸጥ መለወጥ ብለሽ ይሄ ማጭበርበር ነው። ዓላማ ለ2 ሰው እንዲሸጥ ነው። ስለዚህ ያንን ለማስወገድ እኔ ከፋፍሎ ለወካዩ አንደኛው ወካዩ ነገር እንዲያደርግ፣ ሁለተኛ ደግሞ ወካዩ ጋር ያለውን ግንኙነት በተመለከተ ሪፖርት እንዲያቀርብ እንዲከታተለው ምን ደረሰ እንዲል እንደገና ገንዘብ ደሞዝ እንዲከፍለው ምናምን ደግሞ ውክልና መስጠት ትችላለሽ። ከህግ አንጻር ችግር የለውም ከአንድ በላይ መሆኑ። ቅድም ሲገልጹልን እንደነበረው የአለመታመን አንዱ ችግር ነው ውክልና ጉዳዮች ላይ ያለው። ስለዚህ አንድ ወካይ ተወካዩ የሰራው ስራ አግባብ አይደለም ብሎ ሊያምን ይችላል እና እነሱ የሰራቸው ስራዎች በሙሉ እንዲፈርሱለት ወይም የገባቸው ግዴታዎች እንዲፈርሱለት ለመጠየቅ የተቀመጠ የጊዜ ገደብ ህጉ ላይ ምንድነው ወይም የህጋ ምንድነው ያለው። ሁለተኛ ነገር ደግሞ አልታመነም የሚባል ከሆነ ህጉ ላይ ያልታመነን ተወካይ ፓኒሽ ለማድረግ ወይም ደግሞ ወኪሉን መብቱን ለመጠበቅ እንዲያስችል የተቀመጠ ስርዓት ይሆናል። እንግዲህ ግንኙነቱ አንደኛው ወካይና ተወካይ መካከል ነው። ሌላው ደግሞ ወካይና ሶስተኛ ወገን መካከል ነው። በስልጣኑ ስር ያደረገውን ነገር ምንም መፍትሄ የለሽም። እሱን ነው የምጠይቂው። 100,000 ተቀብሎ 50,000 ከሰጠሽ ግንኙነትሽ ከወካይ ጋር ነው። ገንዘብሽን ትቀበያለሽ። ጉዳት አድርሶብሽ ከሆነም የጉዳት ካሳ ጠይቂያለሽ። ከውሉ ላይ እንደ ማንኛውም ውል ነው። በቃ እንደ ማንኛውም ውሉን ጥሳው ሲያልጣሰም ነው። ከስልጣኑ በላይ ላደረገው ነገር ግን ያኛውም ሰውዬ ግዴታ አለበት። ሶስተኛ ወገን እንዲከራይ እየተባለ ቤቱን ገዝተህ ከሆነ ማስፈረስ ይችላል ማለት ነው። ኪራይ ማንበብ መቻል አለብሽ። ማንበብ ይቻላል። ኮፒው መውሰድ መቻል አለብሽ። ውክልና አሁን የለም፣ አብዛኞቹ አይሰጧቸውም። ማሳየት ብቻ ነው። ኮፒውን ኦሪጂናሉን ማየት መቻል አለብህ። ውክልና ማስረጃ ሄደ ቬሪፋይ ማድረግ መቻል አለብህ። ሊሰራ ይችላል ውክልና ምን ማለት አይደለም። ቁጥሩ ላይ ያስገብተሽ አሁን ማንም ሰው ወረቀት ብቻ ነው የሚሆነው። ውክልና ማስረጃ ለመስጠት እንደምትሄደው ሁሉ ለማረጋገጥ ራሱ መሄድ መቻል አለብህ። ውልና ማስረጃም ራሱ ማረጋጋጭ ክፍል አንድ ክፍል መመደብ መቻል አለበት። ልክ እንደ ስራቸው አካል። በነገራችን ላይ ከተወሰነች ከሚያውቋት ስራ በላይ እኮ ሌላ ስራ አይሰሩልሽም እኮ። ዋናው ሰነድ እናንተ ራሱ ማረጋገጥ ይሄኛ ጉዳይ ውጭ ሀገር ለሚሄዱት ብቻ ነው ይሉሻል። ሰነድ ማረጋገጥ ነው አንደኛው እኮ ስራው እኮ የተቋቋመበት ዓላማ ማለት ነው። እነሱ በቃ የሆነች ገንዘብ የምታስገኝ ሽያጭ ምናምን አለች፣ ሌላውን ትተውታል። ስለዚህ ቬሪፋይ ለሚያደርግ ክፍልም አንድ ክፍል የሰውዬ እናንተ ጋር ውክልና ተሰጥቷል፣ ይሄ ነው አንዱ ስራው ውልና ማስረጃ ማለት ነው። ስለዚህ ሄዶ ማረጋገጥ መቻል አለበት፣ ቬሪፋይ ማድረግ መቻል አለበት። የጊዜ ገደቡ ደግሞ እንግዲህ ውሉን መሰረት ያደረገ ከሆነ እሱ 2 ዓመት፣ በተለይ ከጥቅም ግጭት ጋር የተወሰኑ የትርጉም አለመረዳቶች ነበሩ በፍርድ ቤቶች ላይ። አይ ቲንክ በሰበር ላይም በደንብ የጠራ ይመስለኛል። አሁን ከስልጣን በላይ የህገ ወጥነት ውሉ ላይ ቻሌንጅ የማድረግ ጉዳይ ከሆነ
ያ ምንድነው ውክልና መሰረት ያደረገ ክርክር አለን። በቃ ከስልጣን ወጥቷል የምትይ ከሆነ ስልጣን ከውክልና ኮንሰፕት ይወጣል ማለት ያ 10 ዓመት ነው። ህገወጥ ነው ውሉ፣ ስልጣን የለውም፣ ይህን ለመሸጥ ስልጣን የለውም የምትይ ከሆነ 10 ዓመት ነው። በ10 ዓመት ውስጥ ክስ ማቅረብና ለእህቱ ልጅ ነው የሸጠው የጥቅም ግጭት አለ የምትይ ከሆነ ደግሞ 2 ዓመት ነው ማለት ነው። የቅድም ሲገልጹት እንደነበረው ብዙ ሰዎች ውክልና ሲሰጡም ሆነ ማንኛውንም ነገር ሲያደርጉ የህግ ባለሙያ የሚያማክር ሰው እኔን አማክሮኝም አያውቅም ጻፍልኝም ብሎኝ አያውቅም ሲሉ ነበረ። ከዚህ ከውክልና ጉዳዮች ጋር ያሉ አለመግባባቶችን ለመቀነስ አለመግባባቶች የሚመጡ ከሆነ ደግሞ ምናልባት ጥፋቱን ወይም ጉዳቱን ለመቀነስ እንዲያስችል የህግ ባለሙያዎች ሚና ምንድን ነው ብለው ያስባሉ? የህግ ባለሙያዎች ሚና አይ ቲንክ ቼክሊስት አዘጋጅተው ለሚመጣው ለህግ ምክር ራሱ ዝም ብሎ ጥቅል ያለ ትምህርት ሳይሆን ከመሄድ በፊት ቼክሊስት ምንም ደግሞ ቼክ ማድረግ መቻል ያለብህ ውሉ ተደርጎ ደግሞ መካከል ላይ ቼክሊስት ታደርጋቸው የሚገቡ ነገሮች ምንድን ናቸው? ውሉ ምናልባት ችግር ካለበት ደግሞ ያሉ መፍትሄ መንገዶች ቼክሊስት ምንድን ናቸው? ከዛ በኋላ ደግሞ የተወሰነች ጋይድ ነገር ለውክልና ሰጪዎች መመሪያ ምትል ትንሽዬ ነገር አዘጋጅተው በዛ መሰረት በሚገባው መልኩ ማለት ነው። አሁን የእናንተ አውርተህ ራሱ ብዙ ሰው ላይ ገባው ይችላል። ስለዚህ ጋይድ አዘጋጅቶ ውልና ማስረጃም ደግሞ የሆነች ማንዋል ነገር ለወካዮች ማንዋል፣ ለተወካዮች ማንዋል፣ ለሶስተኛ ወገኖች ማንዋል ምን መደረግ አሁን የዲቴይል ነገር ትንሽ አንድ አረፍተ ነገር ሳትሽ ማለት ንብረትሽን አጣሽ ነው። ሰው ላይ የሆኑ ሰነዶች በህግ ባለሙያዎች ተዘጋጅተው እነዛን ይፋ የማድረግ ጋይድ ማንዋል፣ መመሪያ፣ አቅጣጫ ላሰረች ከሆነ ደግሞ ከመወከሉ በፊት ምን ማድረግ እንዳለበት ሜሞ ነገር ተዘጋጅቶ በየጊዜው አብዴት ማድረግ ለፓብሊኩ ደግሞ ልክ እንደንቺ አይነት ፕሮግራም ውክልና በተመለከተ ምክንያቱም በአሁን ውክልና ቀላል ነው፣ ግን ምሳሌ ላይ እንትን እያለ ይመጣል ለመርዳት እንትን ሊሆን ይችላል እና ሞር አሁን ለምሳሌ ከዛሬ ለምሳሌ አንድ ዝግጅት ላይ እንደገና ሲያዩ የቱ ጋር መንቃት እንዳለባቸው በደንብ ይረዳሉ ማለት ነው። በሚዲያውም በዚህ መልኩም በብዙ መልኩም በህግ ምክር በመስጠትም ራሳቸውን መጀመሪያ በማዘጋጀት ለህግ ምክር መጀመሪያ ራስሽ መምከር አለብሽ። ምክር ሌላውን በዛ መልኩ መዘጋጀት አለባቸው። እሺ፣ በጣም አመሰግናለሁ። በመጨረሻ ግን ብዙ ጊዜ ቅድምም ደጋግሜ ስለው እንደነበረው ውጭ ሀገር ያሉ ሰዎች አሁን ለዚህ ፕሮግራም ራሱ መዘጋጀት አንዱ ምክንያት በጣም ብዙ ሰዎች ከውክልና ጋር ያለ የህግ ጉዳዮች ግልጽ እንዲሆንላቸው ይፈልጋሉ፣ በተግባር ያሉ አሰራሮችንም ጭምር። ስለዚህ እስካሁን ድረስ ካወራናቸው በተጨማሪ እንደው በመጨረሻ ማስተላለፍ ፈልጋሉ የሚሉት መልእክት ካለ እሱን ይግለጹልና እንጨርስ። እሺ፣ ውጭ ሀገር ያሉ ሰዎች አብዛኞቹ እነሱ ላይ ነው ኢንጀስቲስ እየተሰራ ያለው ብታይ፣ በተለይ ይመስለኛል የውጭ ሀገር ሰው ንብረት ቢበላም ችግር የለ። ኢትዮጵያኖች እንደዛ እያሰቡ እየመጡ ይመስለኛል። ማለት እዚህ ሀገር ላለው እንኳን የሆነ ትንሽ ፈሪሃ እግዚአብሔር፣ አሁን ውጭ ሀገር ላለው ሰው ግን የሚያስበው ምንድን ነው? አይ እንትን አለው ብሎ ራሱን ይሸውዳል እና ኢንቨስትመንቱንም ጎድቷል በነገራችን በከባድ ደረጃ ማለት ነው። ምክንያቱም ፓርትነርስ ላይ የሚታዩ ዞሮ ዞሮ የተወሰነ የውክልና ጽንሰ ሀሳብ ያለው ነገር ፓርትነርስ ቀይሮታል። በቃ የራሱ አድርጎታል፣ ሁሉም ስም ቀይሮታል። በቃ ስለዚህ የሆነ ሰው ኢንቨስት አድርጎ ኢንጀክት ላንችን ለማድረግ ኢትዮጵያ ውስጥ በጣም አስጊ ነው። ከጸጥታው በላይ ከጸጥታ ችግር ያልተናነሰ ሰው ነው አሁን አደገኛ የሆነው ማለት ነው። ኢንጀክት ታደርጊ አሁን ብሩን ከውጭ ሀገር ቢልክ ፋብሪካውን በስሙ አድርጎ በቃ እንዴት ወደ በሚዲያ ራሱ እንትዩ እንዴት ከ50 ሳንቲም ተነስቶ ፋብሪካው እንደሰራ ነው። የሰው ብር እንደሆነ አይናገርም። እንደዚህ አይነት ለብነት ሌላ ሀገርም ታይቶም አይታወቅም። ውክልናም ለምሳሌ እንዲሰጠው የሆነ ነገር እንዲያስተዳድር ሸጦታል። እኔ መፍትሄ እያገኙ ነው። በቅርብ ጊዜ መፍትሄ ያገኛሉ ብዬ አላስብም። በተለይ እነሱም እንደሚያውቁት ገብቶሻል። በዛው ሀገር ሲለምዱ እዛው ሀገር እንግዲህ እኛም እንደምንሰማው ልክ ሌላ ሰው ነው የሚያደርግልሽ። እውቀት ያለው ሰው ሊሆን ይችላል። ሁሉ ነገር ራስሽ አታደርጊውም። ኢትዮጵያ ውስጥ የሆነ እድል ይፈጠራል። ገንዘባቸውን ይልካሉ። ቢዝነስ ይጀመራል። ቢዝነስ አይዲያ ደግሞ ከዚህ ያለው ገንዘብ የለው ሰው ይነግራቸዋል። ኦኬ ይላል። ምሳሌ በቃ ተክደዋል ብሩ። ይሄ አሁን ማለት የሆነ ዳታ ቢሰበሰብ ጥሩ ነው። አሁን ለማውራትም ከባድ ነው። ግን በኦልዌይስ የማየው ግን ገንዘብ ተክዶ ነው። የውጭ ሰው ልክ ሲመጣ ድርጅቱ ስሙ አለ። አዎ ከሌም ባላቆመ ሲባል ሲታይ ዶክመንት የለም ስሙ። ገንዘቤን ልኬ እንደገና ለምሳሌ ክርክሮች ላይ ትሽ እንደሆነ የፍቅር ግንኙነት ይጀምራሉ። በተለይ ብዙ ጊዜ ሴቶች ናቸው እንደዚህ የሚሸወዱት። በቃ ቤት እንስራ ይላካል፣ ብር ይላካል። እንትን ላይ ደረሰ ፎቶ ያነሳል፣ ይልካል። ውክልና አለው፣ አዝሮታል በስሙ ወይ ደግሞ ሌላ ሰው ለራሱ ይሸጦታል። እንደ አገራዊ ችግር እንትን መነሳትም አለበት። የዝም ብሎ የሁለት ሰዎች ግንኙነት መሆኑ እየተነሳ ኢንቨስት ለማድረግም
ኢንቨስተር አጣው ለማለት ሀሳብ ይዤ ገንዘብ አጣው የሚል ሰውም ኮምፕሌን እንዲያደርግና ላይክ ኢንቨስተሩ ምክንያቱም አሁን ኢትዮጵያ ውስጥ ኢንቨስተር የሚባለው ራሱ ላይ ኢንቨስት የሚያደርግ ነው እንጂ ኢንቨስትመንት እኮ የሚባለው ምንድን ነው? ሰንበዲ የሆነ አይዲያ ይዞ የሆነ ነገር ጀምሮ በገንዘቡ ኢንቨስት በማድረግ ስራ የሚሰራ ሰው ማለት ነው አይደለም እንጂ እኮ መጥቼ የራሴን ብር እያፈሰስኩኝ እኮ ስኖት ላይ ኮንሴፕት ራሱ እኮ እንትን ተብሏል። ላይክ የሆነ ሀሳብ ኖሮት የሆነ ሰው ጀምሮ ከተለያየ ኢንቨስተሮች ገንዘብ ሰብስቦ አሳድጎ ያን ድርጅት ትልቅ ቦታ ላይ የማድረስ ነገር ነው አይደለም። አሁን እኔ ሰዎች ፈቃደኛ የሚሆኑ አይመስለኝም። ምክንያቱም በጣም ብዙ ሰው ተክዷል። በቃ መጀመሪያ ላይ በተለይ በጣም ብዙ ሰው ከውጭ ሲላክ ነበር፣ ፋብሪካ ሲቋቋም ነበር፣ ፓርትነር ሲጣላ፣ ፒኤልሲ እነዚህ ትረስትን መሰረት ያደረጉ ምክንያቱም ያው ውክልናው አብሮ ስለሚኖር ነው። አንዳንድ ስራ ለመስጠትና እየሄዱ ለምሳሌ በአንዳንድ ችግሮች ላይ ውጭ ሰዎችን እንትን በባንክ ምናምን እንደሚያጠኑት ውክልናውም ላይ ተሰብስቦ የሆነ መፍትሄ እሱ ሰፊ የሆነ ችግር ስለሆነ ማለት አሁን እኔና አንቺ ያወራነው ነገር እንዴት ኢንቨስትመንቱን እድገቱን እንዴት አፌክት እያደረገው እንደሆነ ማንም ሰው ፈቃደኛ የሆነ ነገር አቋቁመናልና ገንዘብ ላክ ይባል ጓደኛው አሁን ደርሶ ሁሉም ሰምቷል። ቢያንስ የተበደለ ሰው እንኳን ባይኖር አንድ የሰማ ሰው አለ። የራሴን ብር ራሴ መጥቼ ራሴ እሰራዋለሁ እንጂ ኢንቨስት ለማድረግ ውክልና እንትን ብዬ ምናምን የማይታሰብ ነገር ነው ማለት። ስለዚህ እንደ ሀገራዊ ችግር ተጠንቶ መፍትሄ መስጠት አይ ቲንክ በዚህ ሳለ ምንም እንደዚህ አይነት መፍትሄ ብዬም ሾርት ከትም ለምሳሌ ከብደኛለች። እሺ በጣም አመሰግናለሁ። የውክልናን በሚመለከት እንግዲህ ጠቅላላ ነገሮችን አውርተናል። ጊዜ ስለገደበን ነው ዛሬ። ሌላ ቀን ደግሞ በዝርዝር የምናወራበት ይሆናል። ጥሩ ውይይት ነበረን። አመሰግናለሁ። እኔ አመሰግናለሁ። ሌላም ጊዜ ልክ እንደ ልዩ ውክልና ሁሉ ልዩ ውይይት በማድረግ አመሰግናለሁ። ተመልካቾቻችን የውክልና ጉዳዮችን በሚመለከት ከጠበቃና የሕግ አማካሪ አቶ አብርሃም ዮሐንስ ጋር ያደረግነው ውይይት ይህንን ይመስል ነበር። ሳምንት በሌላ ሕግ ጉዳይ ከሌላ ባለሙያ ጋር ጠብቃችኋለሁ። እስከዛው ሰላም።